የአርሶ አደሮች ልምድ ልውውጥ እርስ በርስ በመገናኘት ዕውቀታቸውን፣ ክህሎቶቻቸውንና ተሞክሮአቸውን በጠቃሚ መንገድ እንዲከፋፈሉ ያስችላል። ይህ ልውውጥ አዳዲስና የተሻሻሉ የእርሻ ዘዴዎችን ለማወቅ፣ የተግባር ዕውቀትን ለማግኘት፣ በተግባር ውጤት ያስገኙ የእርሻ ዘዴዎችን በቀጥታ ከሌሎች ይማራሉ፣ ያስተምራሉ። አዳዲስ የሰብል ዝርያዎችን፣ የተሻሻሉ የመስኖ ዘዴዎችን ወይም ተባይንና በሽታን የመከላከል ስልቶችን ለመማማር ያግዛል። ለአካባቢ ተስማሚ የእርሻ ዘዴዎችንና ሰብሎችን በልምድ ልውውጥ ያዳብራሉ። ብዙውን ጊዜ በተመሳሳይ የአየር ንብረትና የአፈር ሁኔታ ውስጥ የሚሰሩ ገበሬዎችን ስለሚያገናኝ የሚተላለፈው ዕውቀት ለአካባቢያቸው ተስማሚና በቀላሉ ሊተገበር የሚችል ይሆናል። ከዚህም ባሻገር ምርታማነትን እንደሚጨምር ይታመናል። የምርት ጥራትን ለማሻሻልና የግብዓት አጠቃቀምን እንዴት ማመቻቸት እንደሚቻል ስለሚረዱ የምርታማነት መጠን ይጨምራል። አርሶ አደሮች አዳዲስ ችግሮች ሲያጋጥሟቸው ልምድ ካላቸው ባልደረቦቻቸው ጋር በመመካከር ፈጣን መፍትሄ ያገኛሉ። ትስስርንና የገበያ ዕድሎችን ለማጠናከርና ችግሮቻቸውን በጋራ ለመፍታት የሚያስችላቸውን ትስስርም ይፈጥራሉ። የተሻሉ የግብርና ምርቶች ሽያጭ ዘዴዎችን፣ የዋጋ መረጃዎችንና አዳዲስ ገበያዎችን በቀላሉ ማግኘት ያስችላቸዋል። የአርሶ አደሮች የልምድ ልውውጥ ከንድፈ ሐሳብ ትምህርት በተሻለ ፍጥነትና ውጤታማነት ዕውቀትን ወደ ተግባር የመቀየር መንገድ ነው። ጤና ይስጥልን የተከበራችሁ ተመልካቾች፣ በዛሬው ዝግጅታችን በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምዕራብ ኦሞ ዞን ማጂ ወረዳና በዳውሮ ዞን አርሶ አደሮች መካከል የተደረገውን የልምድ ልውውጥ እናስቃኛችኋለን። አብራችሁን ቆዩ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምዕራብ ኦሞ ዞን ማጂ ወረዳ የተደረገው የመስክ ምልከታ ተሳትፏዊ ግብርናና የአየር ንብረት ሽግግር ወይም ፓክት ድጋፍ በአርሶ አደሮች የሚከናወኑ የምርምር ስራዎች ላይ ያተኮረ ነው። ከመስክ ምልከታው በኋላ የውይይት መድረክም ተከናውኗል። አርሶ አደሮች በመስክ ትምህርት ቤቶች ታግዘው ምርምር የሚያደርጉበት ስራ ሲሆን ሁሉንም የእርሻ ዘዴዎች በመጠቀምና በርካታ የሰብል አይነቶችን በመስክ ትምህርት ቤቱ ለማልማት ሞክረው የተሻለ ምርት ያገኙበትን የአሰራር ዘዴ እንዲመርጡ ማስቻል የተሳትፏዊ ግብርናና የአየር ንብረት ሽግግር ፕሮጀክት ዋና ዓላማ ነው። ተሳትፏዊ ግብርናና አየር ንብረት ሽግግር ፕሮግራም በማጂ ወረዳ፣ በሎማ ወረዳና በገና ወረዳዎች ላይ በአምስቱ ላንድስኬፕ ወይም በአምስቱ መሬት ገጽታዎች በቀጥታ የፕሮግራሙ ተጠቃሚ የሚሆኑ የተለዩ ወደ 5000 ሰዎች በ7 ዓመት 5000 ሰዎች ኑሯቸውን እንዴት ማሻሻል እንዳለባቸው የሚሰራ ፕሮግራም ነው። ፕሮግራሙ የ7 ዓመት መርሃ ግብር ያለ ፕሮግራም ነውና እንደ ድል በዚህ በማጂ ወረዳ አኩ ላንድስኬፕ ላይ 3ቱ ቀበሌ ነው የታቀፈው። አርሶ አደሩ እርስ በርስ የሚማማሩበት የኤክስቴንሽን የቡድን ስራ ነው። ምንድነው ለአንድ ጉዳይ ክሮፕ ሰብል ሊሆን ይችላል፣ እንስሳት ሀብት ሊሆን ይችላል፣ ስራ ስር ልማት ሊሆን ይችላል። ችግሩ ምንድነው ለዚህ ሰብል ለምርታማነት ማነስም መቀነስም ምንድነው ችግሩ ብሎ እርስ በርስ ይማማራሉ። እርስ በርስ ከዛ መፍትሄም ይዛ ያመጣሉ። ለችግሮቹ ማነቆ የሆኑ ጉዳዮችን በራስ እርስ በርስ ተመራምረው መፍትሄ የሚያገኙበት አንዱ የቡድን ኤክስቴንሽን ስርዓት ነው። ብዙ ኤክስቴንሽን ስርዓቶች አሉ ግብርና ውስጥ። ከዚህ ውስጥ አንዱ የቡድን ኤክስቴንሽን ስራ ነውና ይሁን ዛሬ የምናየው በዚህ ደረጃ አለ። ይሄ በሎማ ወረዳ ቢያንስ ወደ 14 የሚሆን ኤፍኤፍኤስ ነው አደራጀ ነው። አምና ግና ላይ 12 ማጂ ላይ 16 ነው። የመስክ ምልከታው የልምድ ልውውጥ በማድረግና በመማማር የተሻለ ውጤታማ ለመሆን እንደሚያስችል የተገለጸ ሲሆን የታዩ ስራዎችን በሌሎች አካባቢዎች ማስፋፋት እንደሚገባም ተጠቁመዋል። የፋርመር ፊልድ ስኩል ላይ ያለው ተግባራቶች ምን ይመስላሉ? ምንድነው እየተሰሩ ያሉት? ጥቅል እንደ ሀገር ደረጃ ደግሞ ግብርና ትኩረት አድርጎ የግብርና ዘርፉ ላይ እየሰራ ያሉ ስራዎች ምንድናቸው የሚለው ነገር አርሶ አደሩ በተሻለ ምርትና ምርታማነቱን ለማሳደግ በሚደረገው ጥረት ውስጥ የተሻለ እንዲሆን እየተሰራ ያለበት አግባብ አለ። ሶስቱ መነሻ በማድረግ የተሰሩ ስራዎችን አይተን ምልከታ አድርገን ኔክስት ደግሞ የተሻለ አፈጻጸም ሰርተን ምርትና ምርታማነቱን ለማሳደግ ተደርጎ በሚደረገው ጥረት ውስጥ ይሄን በልዩ ሁኔታ የግብርና ቢሮዎችም ሌሎችም እንደ ሀገር ተደርጎ የሚሰሩ ስራዎች ስለሆነ ይሄን በዚህ ደረጃ አይቶ ኔክስት ማስተካከልና መስራት የተሻለ ነው የሚል ነገር አለ። በሙሉ ጥንክር በተጓደለ በባዶ ስናረግ የተሻለ የትኛው ነው የሚለው ነገር አይተን ኔክስት የተሻለ አፈጻጸም ለማስመዝገብ ተብሎ የሚደረጉ ነገሮችን ዛሬ ዝም እንማራው ነገር ሌላ ሎማ ወረዳ ላይ ስንሄድ ሌላኛው ቀጠና ላይ
የተሻለ ያየን እርስ በርስ የተማመር የአካባቢውን ምርት እናሳድጋለን። ቀጥሎ ደግሞ ክልላችንና ዞናችን ደግሞ የተሻለ ምርት ምንጭንበት አግባብ ክሬት ለማድረግ እንዲያመችን ተብሎ የሚደረጉ ሂደቶች እንደሆኑ በዋናነት ይዛችሁ ከዚህ ከምትማሩበት አግባብ ኔክስት ደግሞ የተሻለ ሂደን ማየት ያስፈልጋል ብለን እናስባለን። አምስት ሺህ የሚሆን የፕሮግራም ተጠቃሚዎች ቢያንስ በ5000 ፕሮግራም ተጠቃሚዎች ወይም አባ ማውራዎች ውስጥ ወደ 25000 የሚሆን ቤተሰብ አለ ተብሎ ይታሰባል። ይህን ይዘን እየሰራን ያለ ነው። ፕሮግራሙ በሶስቱ የትኩረት መስኮች አሉ። ለፕሮግራሙ የመጀመሪያው አሳታፊ የአየር ንብረት ሽግግር ወይም ግብርና ምርትና ምርታማነት ማሳደግ ነው። ከነስሙ ፓርቲሲፓቶሪ ነው። በሁሉም ለማን ዘርፍ አሳታፊ የምንለው ነው። ሌላኛው በተለያየ በህብረት ስራዎች አደረጃጀትና ገበያ ላይ ድጋፍ ያደርጋል። ሶስተኛ በተቋማት ላይ ድጋፍ ያደርጋል። ከዛ ውስጥ የተመረጡ ቁልፍ ወይም ስትራቴጂክ ተግባራቶች አሉ። ከብረት ሰብል በስንዴ ልማት ላይ፣ ከፍራፍሬ ልማት በሙዝና አቮካዶ ላይ፣ በእንስሳትና አሳ ሀብት ልማት በተለይ በዶሮ እርባታ፣ በግና ፍየል ማሞከት ላይ ሁሉንም ስራ ዘርፍ በተመረጠው ላንድስኬፕ ላይ ይዳሳል። በተለይ ግብርናና መሰል ግብርና ጋር ተያያዥ በሆኑ ጉዳዮች ላይ ትኩረት ያደርጋል። ባሳለፍነው ጊዜያት ላይ አሁን ትላልቅ የመስኖ አውታር ግንባታ ለማካሄድ 3 የመስኖ አውታሮች ለይተን የ3 የመስኖ አውታሮች ለየታ ጥናትና ዲዛይን ስራዎችን ጨርሰናል። አሁን እሱን በቅርቡ ወደ ግንባታ የምንገድበት ደረጃ ደርሰናል። ሴቶችንና አካል ጉዳተኞችን ፍትሃዊ ተጠቃሚ በሚያደርጉና የህብረት ስራ ማህበራትን በሚያበረታቱ ተግባራት ላይ ከፍተኛ ድጋፍ በማድረግ 42 የመስክ ትምህርት ቤቶችን በማቋቋሙ የምርት መጨመርና የመቀነስ ምክንያቶችን ለመለየት ተችሏል። በግብርና ስራ ላይ የሚያጋጥሙ ችግሮችን ለመቅረፍ የመፍትሄ አቅጣጫዎች ላይ አርሶ አደሮቹ ዕውቀታቸውን እንዲያሳድጉ የሚያስችል የስራ ዘዴ እንደሆነም ተገልጿል። የአርሶ አደር መስክ ትምህርት ቤት መከፈት አለበት። በዚህ መሰረት ለአርሶ አደሩ አስፈላጊውን ግብዓት፣ ምርጥ ዘር፣ የኤክስቴንሽን ሰርቪስ ማለት የምክር አገልግሎት እና ማመቻቸት ስራ ከሰራን በኋላ አርሶ አደሩ ራሱ ማሳ ከ3 እስከ 5 ጊዜ አርሶ እንደየስነ ምህዳሩ ራሱ መስመር አውጥቶ ራሱ ማዳበሪያ ጨምሮ ራሱ ዘር በትኖ መማር አለበት። ከቡቃያው ጀምሮ ደግሞ ከዘራበት ቀን ጀምሮ መዝግቦ እያንዳንዷን ሂደት ከማሳ ዝግጅት ጀምሮ እየመዘገበ እየተማረ አስተያየት እየሰጠ እቺ ላይ ምን አያችሁ፣ ምን ተማርን፣ እዚች ላይ ምን ጉልት አለብን የሚለው ነገር አሁን እዚህ ማሳ ላይ ባየነው መንገድ የአርሶ አደሩ መስክ ትምህርት ቤት ላይ እንደተመለከት ነው ሰርቶ ማሳያዎችን ራሱ አዘጋጅቶ ራሱ እየተመራመረ ራሱ እየተማረ ራሱ ጥንካሬና ጉልት እየለየ ከዛ እዚች ማሳ ላይ የተማርነው ደግሞ ወደ ራሳቸው ማሳ ይወስዳሉ ማለት ነው። አሁን ሰርቶ ማሳ ትምህርት ቤት ነው፣ ይሄ መስክ ትምህርት ቤት ነው። ስለዚህ በዚህ መንገድ ሰብል ላይ ብቻ አይደለም፣ በእንስሳት ላይ እንሰራለን። በእንስሳት በወተት ከብቶች ላይ እንሰራለን፣ በመኖ ልማት ላይ እንሰራለን፣ በዶሮ ላይ እንሰራለን። ሰብል ላይም ደግሞ ስንዴ ብቻ አይደለም፣ ጤፍ ላይ እንሰራለን፣ በቆሎ ላይ እንሰራለን፣ በሌሎች ሩዝ ላይ እንሰራለን ማለት። ይሄን ስናደርግ ምርትና ምርታማነት በክልላችን ላይ በተገቢው መንገድ ያድጋል ማለት ነው። ይሄን ስናደርግ ደግሞ ምርትና ምርታማነት ስናሳድግ ክልላችን ቅድም የሚጠበቅበትን ምርት ለዓለም ገበያ፣ ለሀገር ገበያ፣ ሀገር ገበያን ያረጋጋል። የተለያዩ ህብረት ስራዎችን በደንብ ማደራጀት፣ መደገፍ እና ለነሱ የነበሩ ችግሮች፣ ክፍተቶች፣ ጉድለቶች ምንድነው የሚለው ነገር ለይተን እየሰራን እየደገፍን ያለ ነው። በሁሉም ልማት ዘርፍ ግን የሴቶች ተሳትፎ ብቻ ሳይሆን ተጠቃሚነቱን እያረጋገጥን 50 ለ50 ነው። ሴቶች እኩል ተሳትፎና ተጠቃሚነትን እያረጋገጥን እየሄድን ያለንበት ሁኔታ ነው ያለው። አምና 3 ትላልቅ የሆርቲካልቸር የፍራፍሬ ችግኝ ጣቢያ አቋቁመን ለ45 ወጣቶች ስራ እድል ፈጥረናል። በቀላሉ በአምና በተካሄደው 45 ወጣቶች በ5 እና 6 ወር ስራ ላይ ቢያንስ ያዘጋጁትን አቮካዶ ችግኝ ወደ 750 ሺህ ብር ሽጦ ያገኙበት ሁኔታ ነው ያለው። ዛሬ ይህን ጉብኝት ስናደርግ የአርሶ አደር መስክ ትምህርት ቤት ወይም ፋርመርስ ፊልድ ስኩል ብለን የምንጠራው አርሶ አደሩ በራስ አቅም በራስ ችሎታ በቡድን ተደራጅቶ አካባቢ ላይ ሰብል ሲያመርቱ የተለያየ እህል ሰብል ሲያመርቱ የሚያጋጥሙ ችግሮችን በጋራ በቡድን ቁጭ ብሎ ተናቦ የሚፈቱበት የአሰራር ስርዓት የግብርና ኤክስቴንሽን ስርዓት ነው። በሰፋፊ ሰርቶ ማሳያ የምናስተምረው ነው። ይሄ በአነስተኛ ሰርቶ ማሳያ የሚደረግ ሲሆን ሌላኛው በሰፋፊ ሰርቶ ማሳያ
5 ሄክታር በላይ የሆነ ሰርቶ ማሳያ ላይ የምናስተምረው አለ። ሌላኛው በማስ ሚዲያ የምናስተምረው አለ። በርካታ የኤክስቴንሽን ዘዴዎች አሉ። ከዚህ ውስጥ አሁን በእኛ ክልል በተለያዩ ፕሮግራሞች ድጋፍ ውጤት እያመጣ ያለው ይሄ በአርሶ አደሩ ደረጃ በጣም ለውጥ እያመጣ በይበልጥም በሆርቲካልቸር ከፍተኛ ለውጥ አምጥቷል። የመስክ ጉብኝቱ በአርሶ አደሮች መካከል የልምድና የእውቀት ልውውጥን የሚያጠናክርና ለተሻለ ምርታማነት እንደሚያበቃቸው ተመላክቷል። በተለያዩ ሰርቶ ማሳያዎች አርሶ አደሮች ልምድ እንዲለዋወጡ ለማስቻል እየተሰራ መሆኑ የተመላከተ ሲሆን የመስክ ጉብኝት ከማድረግ ባለፈ አርሶ አደሮች የተመለከቷቸውን ስራዎች ወደ የአካባቢያቸው ወስደው ተግባራዊ እንዲያደርጉ መልእክት ተላልፏል። ይሄ የአርሶ አደር የመስክ ትምህርት ቤት ቀጣይ እየሰፋ ለመሄድ በክልሉ ላይ መግባባት የተደረሰበት ነው። ስለዚህ ባሉን 6 ዞኖች 41 የገጠር ወረዳዎችና 20 በላይ የከተማ ገጠር ቀበሌያት ውስጥ የዚህ የአርሶ አደር የመስክ ትምህርት ቤት እንዲተገበር ሁሉም ባለድርሻ አካላት የራሱን ኃላፊነት እንዲወጣ ዘንድሮ አቅጣጫ ተቀምጦ እየተሰራ ያለበት ነው። ስለዚህ ይህንን ነገር ዛሬ የምናየው እንደ ትምህርት ቤት ነው እንጂ እንደ ጉብኝት ብቻ አይደለም። ትምህርት ቤት ነው። ትምህርት ቤት መተን ምን ይዘን እንሄዳለን የሚለውን ግንዛቤ መያዝ አለበት። ከዳውሮ ዞን የመጣችሁ አመራሮችም አርሶ አደሮቻችሁም አይታችኋል። እዚህ በምዕራብ ኦሞ ዞን ስንት መኪና መንገድ ላይ ቆሞ እንደሚጭን አይታችኋል አይደል? ስንት ተሳቢ እየጫነ እንዳለ አይታችኋል። ለመጫን ገብቶ የመሸበት ደግሞ ያደረውንም መንገድ ላይ አይታችኋል። ትርፍ ምርት ሲኖር ክልላችን ወደብ ይሆናል ማለት ነው። የምርት ወደብ ይሆናል። ይሄን ማምጣት አለብን። ይሄ በአንድ ወቅት በበቆሎ ላይ ብቻ አይደለም። በስንዴ አዝመራም፣ በበልግ በበቆሎ ወቅትም፣ በማሽላ ወቅትም፣ በሩዝ ወቅትም ክልላችን ይሄ ምቹ ሁኔታ ያለው ስለሆነ በሁሉም ቀጠና ከዳር እስከ ዳር የምርት ኮሪደር እንድንሆን ነው የሚፈልገው። የፍራፍሬ ኮሪደር፣ የሰብል ኮሪደር፣ የቡናና ቅመማ ቅመም ኮሪደር እንድንሆን ይፈልጋል። ይሄ ታዲያ ምንድነው አርሶ አደሩ በራሱ በተግባር እየተማረ እንዲሄድ ነው። ይሄን ደግሞ እንደ መንግስት እኛም እንደ ክልል ይዘን እንደ ግብርና ቢሮ ይሄን ስራ ይዘን እንሄዳለን። ፕሮግራሞቻችንም ይሄን ስራ በተገቢው መንገድ አቀናይተው መምራት ይጠበቅባቸዋል። ይሄን ለመደገፍ የኛ ልማት ሰራተኞቻችን የግብርና ባለሙያዎች፣ የወረዳ ባለሙያዎች፣ የዞን ባለሙያዎች፣ የክልል ባለሙያዎች ለማገዝ ዝግጁ ናቸው። በመስክ ትምህርት መሰረት እየሰሩ የሚገኙ አርሶ አደሮችም በሳይንስ በተደገፈ አሰራር ታግዘው ውጤታማ ለመሆን የሚያስችል ዕውቀት ማግኘታቸውን ገልጸዋል። አሁን የምንሰራው ስራ ይህ በስንዴም በተመለከተ በቆሎም ባቂላም አተርንና ገብስ ምናምን በእኛ ሀገር ትንሽ ዘር ይሰጣል ማለት ምርታማ እንሆናል የሚለው በእነዚህ ምርቶች ውስጥ ነው። በዚህ በተመለከተ አሁን የስንዴ ላይ ትንሽ አሁን እያየን ወደፊት ያለውን በእነዚህ መዳበሪያዎችና ኮምፖስት ተጠቅመን ያለውን ወደፊት ያለን መሻሻል እንዳለብን ነው እቅድ ውስጥ ግንዛቤ ውስጥ ያስገባል። በሙሉ ጥንክር በተጓደለ በኮምፓስ በባዶ አድርገን ዘርተን የትኛው እንደሚሻለን እና የትኛው ጥሩ ምርት እንደሚሰጥ እሱ ላይ ተምረን ወደ ጓራችን እንድንሄድና በዚህ እንትን ሰርተን እንድንለወጥ ፈልገን እየሰራን ያለ ነው። ስንዴ አሁን በዳፕና በባዶ ስንሰራ ውጤታማ አልሆነብንም። አሁን ግን በመዳበሪያ ስንጠቀም ይህ በአራቱ መንገዶች ስንጠቀም አሁን ያለውን ትምህርት ወስደን አሁን ወደፊት ያለውን ለመስራት እቅድ ውስጥ አስገብተናል። ስለዚህ አሁን እነዚህን ውጤታማና ምርታማ ምርት የሰጠውን ፍሬያማ የሆነን አይተን ከዚህ ወስደን ነው ወደ ስራ መንገባ። ወደ ያለፈውን በባዶ ስንሰራ ምርታማ አልሆነብንም። አሁን ግን ምርታማ ውስጥ ለመግባት በእነዚህ ትምህርት ላይ ወስደን ለመስራት ነው እቅድ ያለን። የምግብ ሉዓላዊነትንና ኢኮኖሚያዊ እድገትን ለማረጋገጥ ዘርፉን የምርምር ማዕከል ማድረግ እንደሚያስፈልግ የተገለጸ ሲሆን ለዚህም መንግስት ለዘርፉ የ10 ዓመት ፍኖተ ካርታ አዘጋጅቶ ወደ ስራ መግባቱ ተነስቷል። የተፈጥሮ ጸጋ ያደለን ቢሆንም ሰፊ የሚለማ መሬት ያለን ቢሆንም በዛው ልክ ለሀገር ምርት አቅርበን
እንደ ቡናን ለምሳሌ በሀገር ደረጃ በሁለተኛ ደረጃ ነው እያቀረብን ያለነው ቡናን። ፍራፍሬም አሁን ወደዛ ደረጃ እየመጣን ነው። ከሰብል አንጻር ግን የምግብ ሉዓላዊነት በማረጋገጥ ረገድ መንግስት ያስቀመጠው አቅጣጫ ላይ አሁን ትኩረት ሰጥተን መስራት አለብን። የምግብ ሉዓላዊነት በማረጋገጥ ረገድ ዜጎች ከ3 ጊዜና ከዛ በላይ መመገብ አለባቸው። ግብርና መዘመን አለበት። ግብርና ከማምረት በላይ ነው የሚለው መንግስት ሞቶ አስቀምጦ ነው እየሰራ ያለው። ግብርና ከማምረት በላይ ነው። ግብርና ምርትና ምርታማነት ከማሳደግ ውጭ ግብርና ሴንተር ኦፍ ኤክሰለንስ ሆኖ ግብርና የምርምር ማዕከል መሆን አለበት። ግብርና ተሻግሮ የሚያይ መሆን አለበት። ስራ ዕድል መፍጠር አለበት ግብርና። ከዚህ አንጻር ምግብ ሉዓላዊነት ለማረጋገጥ በመናደርገው ርብርብ መንግስት የ10 ዓመት ፍኖተ ካርታ ቀርጾ የ10 ዓመት የልማት ግቦችን አስቀምጦ እየሰራ ነው ያለ። ይሄ የልማት ግብ ለማሳካት ደግሞ ፕሮግራሞችና ፕሮጀክቶችን አቀናጅቷል ማለት ነው መንግስት። ግብርና በአገሪቱ ኢኮኖሚ ላይ ትልቁን ድርሻ እያበረከተ ያለ የኢኮኖሚ ዘርፍ ነው። ካሉት 5ቱ ዘርፎች ትልቁ ድርሻ ያለው ግብርና ላይ ነው። ግብርና ምርትና ምርታማነት ማሳደግ ደግሞ የተሻለ ብዝሃ ተጠቃሚነትን የብዙሃኑን የህብረተሰብ ክፍል ተደራሽ ማድረግ የሚቻል ስራ ስለሆነ ግብርና ላይ የሚሰራው ስራ ለኢንዱስትሪ ሽግግር መሰረት የሚጥል የህዝቡን በልቶ የማደርን ዋስትና የሚያረጋግጥ ለምግቡ ዋስትናችን መሰረት የሆነ ስራ ነው። በመስክ ምልከታውና በውይይቱ የተገኙ ልምዶችን ወደ ሌሎች አካባቢዎች ለማስፋፋት እንደሚሰራም ተጠቁመዋል። መሰል የልምድ ልውውጥ ተግባራትም ተጠናክረው እንዲቀጥሉ አስተያየት ተሰጥቷል። እነን የሰሩት እጅግ በጣም ለፍተው ደክመው እንደ ራሳቸው አድርገው አካባቢውን ለመለወጥ ማሰልጠኛ ማዕከል አድርገው ራሳችን ተለውጠው እኛንም ያሳዩ ሰዎች ስለሆኑ በጣም እናመሰግናለን። እኛ የሰውን ማየት አይደለም ራሳችን ለዚህ እንደዚህ ለመጎብኘት ምኞት አለን። የሰውን ሳይሆን ለራሳችን አሳይተን ለመጎብኘት ምኞት አለን። ብዛቱ አይደለም ምን ተማርን ነው። አንድ ገበሬ የዚህ አይነት በምርጥ ዘር ማለት በሙሉ ፓኬጅ የተዘራ 1-2 ሄክታር ቢኖረኝ የት ደርሳለሁ ነው። ግን የእንዲህ አይነት 2 ሄክታር ካለ እኔ በቂ ገበሬ ነኝ ማለት ነው። ስለዚህ ቅድም እንዳልኩትም የተማሩ ገበሬዎችን በማየት ደስ ብሎኛል። ደስ የሚል ፕሮጀክት ነውና ይሄንን እኛም ሄደን በእኛ እየተሰራ ነው፣ ግን ይበልጥ እንድንሰራ ገፋፍቶናል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምዕራብ ኦሞ ዞን ማጂ ወረዳ በተከናወነው የአርሶ አደሮች ልምድ ልውውጥ ላይ ያተኮረውን መሰናዷችንን በዚሁ ቋጨን። ሰላም።